ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ዛሬም መጥቻለሁ። በተመሳሳይ ሀሳብ ነው የመጣሁት። ዛሬም በሩታና በአብርሃም ጉዳይ። ሩታ ትንሽ ትናንትና ያደረገችው ነገር ደስ ስላላለኝ ነው ይህንን ሀሳብ አንዳንድ ነገር ለማለት የመጣሁት። ሄርሜላን ሄዳ ይቅርታ ጠየቀቻት ቢል ችግር የለውም ትጠይቃት። ግን ደግሞ ጓደኛ እንድትሆኚኝ እፈልጋለሁ፣ ከእናንተ ጋር ሰላም መፍጠር እፈልጋለሁ። ይሄ የማይመስል ነገር ነው። እውነት በቀል አስበሽ ከሆነ ይሄ ስህተት ነው። እውነትም ደግሞ ጓደኛ እንድትሆንሽ ፈልገሽ ከሆነ ምን አይነት ጓደኛ እንድትሆንሽ ነው? ትዳርሽን ያፈረሰች ወይም ደግሞ ባልሽን የቀማችሽ ሴት ናት? ምን አይነት የፈለገውን ይቅርታ ልብ ቢኖርሽ ምንም ቢሆን እኮ መበሳጨትሽ አይቀርም። ለምን ፈልገሽ ነው? እንደሚሉት እነሱ እንደሚሉት እውነት ለበቀል ነው? አላቅም። በቀል ከሆነ ይቅርብሽ። አንቺ ራስሽን ጠብቀሽ በራስሽ ኮንፊደንስ እንድትቆሚ ነው። ዛሬም ነገም እሱ ጋር እየሄድሽ በይቅርታ ሰበብ ከእሱ ጋር መገናኘቱ እኔ አስፈላጊ ነው ብዬ አላስብም። ለምን እንደዛ እንደምታረጊ አላቅም። በቃ ደስ አላለኝም። ይሄኛውን ከረርሽን በቃ አቋም ያላትን መኖር እችላለሁ፣ በራሴ መቆም እችላለሁ የምትይውን ሩታ ነው እኔ የምፈልገው። ይፋም ደግሞ እውነትም በቀል እሷን ለመጉዳት ምናምን እውነት አስበህ ከሆነ ሄርሜላን ተዋት በቃ። ወንድምክ ይወስን፣ ውሳኔውን ለወንድምክ ተውለት። ይሄ አስፈላጊ ነው ብዬ አላስብም። ደግሞ እውነት ከልባችሁ ከሆነ ኤፋ ግዴታ ነው ይቅርታ መጠየቅ። ምናልባት እንደ ጓደኛ መሆን ሊቻልም ላይቻልም ይችላል። ግን ደግሞ ሰላም መፍጠር ቤተሰብ መሃል ግዴታ ነው። ግን ከሩታ ጋር ጓደኛ መሆናቸው እኔ አስፈላጊ ነው ብዬ አላስብም። ለመጎዳዳት ካልሆነ ማለት ነው። ሩታ እኔ ይቅርታ አድርጊልኝና ጓደኛ አተሽ ነው እንዴ? ገና ባልሽን የቀማችሽ ሴት ጋ ሄደሽ ጓደኛ ሁኚኝ የምትይኝ? እንቁልልጭ እንድትልሽ ነው? እውነት ነው ለሱ እሱን ለማግኘት ስትይ ነው እንደዚህ? አላቅም። ተይው እስኪ አንቺ ራስሽ በራስሽ ቁሚ። እሱ ቢመጣም ባይመጣም አላቅም። እኔ እንጃ እንዴት እያሰብሽው እንደሆነ አላቅም። ያንን ከለርሽን ግን አትጭው ሩታዬ። እውነት ሄደሽ እነሱን አለማመጥ ምናምን ከነሱ ጋር እኔ እንጃ ያመኛል። ምክንያቱም የተበደልሽው ነገር ስለማስበው ማለት ነው። አንቺ ጥፋት አላጠፋሽም ማለት አይደለም፣ አጥፍተሻል፣ ጥፋቶች አጥፍተሻል። ግን ደግሞ ወደ አውሬነት የቀየረሽ እሱ ነው። ከሴቶች ጋር ሽሽ ገዳሜ ምናምን እኔ እንጃ። አብርሃም ግን ደግሞ ራስ ወዳድ ነክ በጣም ሲበዛ ማለት ነው። አንደኛ ለልጅክ ማሰብ ነበረብክ። ሁለተኛ ደግሞ በቃ እኔ እንጃ። እቺ ልጅ እኮ የትዳራችሁ መፍረሻ አንድ ምክንያት ናት። ሌሎችም ምክንያት ሊኖሩ ይችላሉ፣ ግን ናት። ግን ደግሞ እሷን በቃ ለአንተ ስለተመቸችክ አንተን ስለተንከባከበችክ ብቻ ነው ወደዛ ሄድከው። ዝም ብዬ ሳይ ማለት ነው። ማንም ሰው የራሱን ምኞትም ሆነ እንትን ፍላጎት ያስቀድማል። ግን ልጅህን አላሰብኩም። ልጆችህን እውነት እርጉዝም ከሆነች አላሰብክም። በቃ ራስ ወዳድ፣ ለራስህ ተመችቶክ ለአንተ ለራስህ ምቾት ነገር ብቻ ነው የፈለግከው። የልጆችክ የነገ እጣ ፋንታ እያሰብክ አይደለም። አላቅም። ለልጄ ወይ ለልጆችህ አባት መሆንን አልፈለክም። አንተ እዛ ጋር ያለው ምቾት ብቻ ነው እያሰብክ ያለኸው እና አላቅም። እኔ በዚህ መልኩ ነው የምረዳክ። እዚህ ጋር እሷ ወደ ራሷ ከተመለሰች ከልጅህ እናት ጋር ልጅህን ብታሳድግ ምንም አይደለም። እውነተኛ እንዳለችው ደግሞ ሁለተኛም ልጅ መጥቶ ከሆነ ሁለት ልጅ ያለ አባት ብቻዋን እሷ ልታሳድግ ትችላለች። ልጅቷ ኮንፊደንስ ያላት ልጅ ናት። ብዙ የምትችል ልጅ ናት። ግን የአባት መሆን አትችልም። እናት ብቻ ነው መሆን የምችለው። እና ያንን እንዴት ነው ያላሰብከው? አንተ የራስህን
እንትን ብቻ ነው ያስቀደምከው ፍላጎት ሩታ ስለምታበሳጭክ ወይ ሩታ ስለምጨቀጭቅክ ያቺ ስለተንከባከበች ያችንም ነገር አታውቅም። እጇ እስክትገባ ሊሆን ይችላል አልናቅም። እሱ ለዛ ብለህ ብቻ ራስህን ወደዛ መሄድ እኔ ተገቢ ነው ብዬ አላስብም። ደግሞ ፍቅር አለ ከእልክ ውጪ እኔ ፍቅር በደንብ እንዳለክ ፊትህ ላይ ይነበባል። እንደው መሸሽ ነው የምትፈልገው ብዙ ጊዜ ከእሷ ጋር ስትገናኝ ረጅም ሰዓት ራሱ መቆምና ማውራት አትፈልግም። ያ ምንን ያመለክታል? ፍቅር ስላለክ ነው። በሚገባ ፍቅር ስላለክ ያ የነበረ ፍቅር እንዳይቀሰቀስብህ ስለምትፈልግ ነገሮችን ቅጭት ቅጭት አድርገህ መሸሽ ነው የምትፈልገው። ይሄ ለምን? ፍቅር ካለክ ለልጆችህ አባት መሆን እያለክ በህይወት እያለክ እንዴት ልጆችህ ወይ በእንጀራ አባት ያድጋሉ ወይም ደግሞ በእናታቸው ብቻ ያድጋሉ? ለምን ራስህን በዚህ ልክ ትወዳለህ? ለምን የራስህን ምቾት ብቻ ታሳድዳለህ? ይህ ልክ አይደለም። እውነት ብዙ ጀግና አባቶች አሉ። ከነሱ ለመማር ሞክር። ብዙ የራሳቸውን ህይወት አደጋ ላይ ጥለው ለልጆቻቸው አባት ለመሆን የሚጥሩ አባቶች አሉና አባትነትን ከነሱ ተማር ነው የምልክ። እውነት እኔ ሩታ ደግሞ አቋም ይኖርሽ። በቃ እዛ በምኑም በቅርታውም በምኑም ሰበብ እየሄድሽ ከነሱ ጋር እዛ ውስጥሽን እያቃጠልሽ ነው። አይሚን ይገባኛል። እኔ ብዙዎቻችሁ ይገባችኋል ብዬ ነው የማስበው። እና ለምን ሁለቱ አብረው እንትን ሲሉ ይሰማሻል። ምንም ቢሆን ይሄ ልጅ የልጅነት ፍቅርሽ ነው፣ የልጅነት ባልሽ ነው፣ የልጅሽ አባት ነው እና በትንሹም በትልቁም ሁለቱን እየጠራሽ አታገኛቸው። ታያቸው፣ ለትንሽ ጊዜ ታያቸው። መተው አልቻልሽም አንቺ። መተው ስቺ እሱ ወደ አንቺ መምጣት ይጀምራል። ለምን እንደዚህ እንደምታረጊ አላውቅም። በቃ አትርሱኝ፣ አትርሳኝ አልሽው። ታዩ እስኪ ትንሽ ጊዜ ለራስሽ እረፍት ስጪ። ለምንድነው ጠዋት ማታ እየደወልሽ እናገኛችሁ በእርቁም በምኑም ሰበብ ለምን እንደዛ ትያለሽ? ለምን ራስሽን ታቀልያለሽ? እኮ ሄርሜላ እኮ ራሷን እንደ ጀግና እያሰበች ነው። ብታምኝም ባታምኝም እንዴት እንደሆነ አላቅም። እኔ በትዳራችሁ ፍቺ ሳትፈጽሙ በፊት ነው በትዳራችሁ መሀል የመጣችውና እኔ እሷ ባትኖር ወደ ነበረበት ይመለሳል ብዬ አስባለሁ። እሱም ቆም ብሎ በቃ እንዲያረከኝ እንዲፈጠርከኝ እንደዚህ እያረከኝ ነው ብላ በምትልክ ሰዓት ሮጠክ ሌላ ሴት ጋር መሄድ አልነበረብህም እና ትዳርህን ማዳን ትችል ነበረ። አንተ ምናልባት በጣም የቆረጠልክ የራቁት ቪዲዮ ካየህ በኋላ ነው እና እንደዛ ከያዘችብህ በኋላ ነው እና ያ ትልቅ ጥፋት ነው። አጥፍታለች። ግን ደግሞ ለልጆችህ ከዛም በላይ ለልጅክ ከዛም በላይ መስዋዕትነት ይከፈላል። እስኪ ጥሩ አባቶች ብዙ ዋጋ የከፈሉ አባቶችን መለስ ብለህ የራስህን ምቾት ብቻ አታስቀድምና ቤተሰብ ደግሞ ኤፍሬም እውነት ነው ጭንቅላቱን መቀበል አልቻለም። አይብን አሁንም እኔ ከልቡ ይቅርታ እየጠየቃት ነው ብዬ አላስብም። በቃ የሆነ ነገር ተፈጥሮ ሄርሜላና አብርሽ ተለያይተው ከሩታ ጋር አይቼው አይነት ነገር ነው ከላው ላይ የሚነበበውና ሁሉንም ጊዜ ይፍታው፣ ለጊዜ ተው፣ ጊዜ ይፈታዋል ሁሉም ነገር እና ብዬ የማስበው እኔ አላቅም። ጊዜ ይፈታዋል። አብረው ቢሆኑ ደስ ይለኛል እኔም። ግን ካልሆነም እኮ በቃ ልጅም እኔ ሁለቱ ሳይሆኑ የሚያሳዝኑኝ ልጆች የሚፈጠሩት በሁለት ሰው መሀል የሚፈጠሩ ልጆች ያሳዝኑኛል። እኔ አብርሽ የግድ ከሩታ ጋር ካልሆነ ሩታ ትጎዳለች እንትን ትላለች ይሄ ማለት እንትን የለኝም፣ ሀሳብ የለኝም። ግን ልጆች ይጎዳሉ። ልጆች በጣም ግራ ይጋባሉ። እንዴት ብዬ እንደምነግራችሁ ባላቅም ልጆች በጣም ነው የሚጎዱት። እኔ ለልጆች ከማሰብ አንፃር ነው እንጂ ሁለቱ የራሳቸው ጉዳይ
ሩታም ቢሆን ስለ ልጇ አላሰበችም ነበር። ለልጄ እኔ ያለሁት ስትል ነበር። በቃ እኔ በቂው ነኝ፣ እናት እንጂ አባት መሆን በፍጹም አልችልም። አብርሃምም ቢሆን አባት እንጂ እናት መሆን በፍጹም አይችልም። ነገ እነዚህ ልጆች አድገው ምን አይነት ትዳር እንዲመሩ ነው የሚፈልጉት? ትዳር እንዴት መመራት እንዳለበት እያዩ ማደግ ነበረባቸው። ወይ በእንጀራ አባት አድርገው አላቅም ይሄንን እንዴት እንዳሰባችሁት። ግን አብራችሁ ሆናችሁ ልጆቻችሁን ብታሳድጉ፣ ሄርሜላም ደግሞ ከህይወታችሁ ለመውጣት በሞክር ጥሩ። በመጀመሪያው ባለትዳር ወንድ ነው ያፈቀርሽው፣ ይሄንን ለራስሽ አልነገርሽውም ነበር? ይሄ አላቅም እኔ ከመዘሞት ምንም አይተናነስም። እንዴት ባለትዳር ወንድን ለፍቅር ታስቢዋለሽ? መቼም በጭንቅላታችን ነው የምናስበው አይደል እንዴ? እንዴት ባለትዳር ወንድ አፈቅረዋለሁ ብዬ ራሱ ለራሴ ነግረዋለሁ መንገር የለብኝም። እና ብትወጭላቸውና ልጇን እሷም ከባለቤቷ ጋር ከልጇ አባት ጋር ብታሳድግ ደስ ይለኛል። በተቀረ እንደ ጀግንነት በጣም ጀግና ያጫውትሻል ሄርሜላ። ምንም ጀግንነት አይደለም። ይሄ ትክክል አይደለም። እውነት ልጅን ከአባቱ ለይቶ ወንድን ማግባት እኔ ይሄ ጀግንነት አይደለም። አላቅም። ምንም አንስሽም እኮ ምንም በጣም ቆንጆ ልጅ ነሽ። ማንም ላንቺ ሊንበረከክልሽ የሚችል አይነት ሴት ነሽ። ግን ለምን ትዳር ያለው ወንድ ላይ ዓይንሽን እንደጣልሽ አላቅም እንጂ ምንም አንቺ ምንም አንሶሽ አይደለም ወይን አላቅም። ብቻ ይሄንን እግዚአብሔር ይፍታው። ግን ከህይወታቸው ብትወጪላቸው ደስ ይለኛል። ሰላም ሰንብቶችን አህል ለማለት ነው። ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ። እየታየልኝ አይደለም፣ አበረታቱኝ። ሰብስክራይብ ደግሞ አድርጉልኝ። ሀሳቤን የተሰማኝን ነገር መጥቼ እንዳካፍላችሁ ሰብስክራይብ አድርጉና ተቀላቀሉኝ እላችኋለሁ። አመሰግናለሁ ስለ ሁሉም ነገር። ሰላም ዋሉ። ቸር ሰንብቱ።